ሰላም ጤና ይስጥልኝ። ዛሬ ለብዙ ወንዶችና ሴቶች ትልቅ የጭንቀት ምንጭ ስለሆነው ስለ ራሰ በረሃነት ወይም የፀጉር መርገፍ በጥልቀት እናወራለን። ፀጉራችሁ እየሳሳ ወይም ግንባራችሁ እየሸሸ መጥቶ ይሆን? ተስፋ እንዳትቆርጡ። ዛሬ በሳይንስ የተረጋገጡና በቤት ውስጥ በቀላሉ ልናደርጋቸው የምንችላቸውን ተአምራዊ መፍትሄዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ድረስ መከታተል ነው። እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግና ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን መግለጽ ይሆናል ማለት ነው። ስለዚህ ከተከታተላችሁ በኋላ ደግሞ ፀጉራችሁ የምታተርፉበትን ሚስጥር ታውቃላችሁ ማለት ነው። አብራችሁኝ ሁኑ። በመጀመሪያ ደረጃ ለምን ራሰ በረሃ እንሆናለን? ስለ ሩት ኮዙ እናወራለን ማለት ነው። መፍትሄው ውስጥ ከመግባታችን በፊት መንስኤውን ማወቅ ግዴታ ነው። 95% የሚሆነው የራሰ በረሃነት መንስኤ ጄኔቲክስ ነው ወይም ደግሞ በዘር ነው የሚመጣው ማለት ነው። በተጨማሪ DHT የተባለ ሆርሞን የፀጉር ቀዳዳዎችን ወይም ፎሊክሎችን በማጥበብ ፀጉር እንዳያድግ ያደርጋል። ጭንቀት፣ ያልተመጣጠነ ምግብና የቫይታሚን እጥረትም ሌላኛው ምክንያቶቹ ናቸው። 5 ዋና ዋና መፍትሄዎች ተብለው የተቀመጡ ነገሮች አሉ። አንደኛ የራስ ቅላችንን ማሳጅ ማድረግ ወይም ደግሞ ስካልፕ ማሳጅ የምንለው ማለት ነው። ይህ በጣም ቀላሉ ግን ደግሞ ውጤታማ ዘዴ ነው። በቀን ለ5 ደቂቃ የራስ ቅላችንን በጣቶቻችን ማሸት የደም ዝውውርን ይጨምራል ወይም ደግሞ የተስተካከለ የደም ዝውውር እንዲኖረን ያደርጋል ማለት ነው። ደም በደንብ ሲዘዋወር ደግሞ ለፀጉር እድገት የሚያስፈልጉ ንጥረ ነገሮች ወደ ፀጉር ስር ይደርሳሉ ማለት ነው። ሁለተኛ የሮዝመሪ ዘይት ነው። ሮዝመሪ ኦይል ምንለው ማለት ነው። ሳይንሳዊ ጥናቶች እንደሚያሳዩት የሮዝመሪ ዘይት ልክ እንደ ሚኖክሲዲል መድኃኒት ሁሉ ውጤታማ ነው። ጥቂት ጠብታ የሮዝመሪ ዘይት ከኮኮናት ወይም ከወይራ ዘይት ጋር በመቀላቀል በሳምንት 3 ጊዜ መቀባት ፀጉር እንዲበቅል ይረዳል። ይሄ በጣም በሳይንስ ጥናትም የተደገፈ ነው። ሰዎችም ፕራክቲስ አድርገው ለውጥ ያመጡበት ነገር ነው ማለት ነው። ሶስተኛው ምንድነው? የተመጣጠነ ምግብና ቫይታሚኖችን መውሰድ። ፀጉር የሚሰራው ያው እንደሚታወቀው ከፕሮቲን ነው። ስለዚህ ላይክ እንቁላል፣ ስጋ፣ አሳ እና ጥራጥሬዎችን መመገብ አስፈላጊ ነው ማለት ነው። በተለይ ደግሞ እነዚህ ባዮቲን፣ ዚንክ እና ቫይታሚን ዲ ለፀጉር መብቀል ወሳኝ የሆኑ ነገሮች ስለሆኑ ወይም ወሳኝ የሆኑ ቫይታሚኖች ስለሆኑ እነሱን ያላቸውን ምግቦች መመገብ ያስፈልጋል ማለት ነው። ሌላው ምንድነው? የሽንኩርት ጭማቂ ይሄ ኦኒየን ጁስ ምንለው ማለት ነው። ይህ ዘዴ ያው ሽታው በጣም ይከብዳል። በውስጡ ያለው ደግሞ ሰልፈር ነው። ስለዚህ የፀጉር መርገፍን ለማቆም ይረዳል ማለት ነው እና አዲስ ፀጉር እንዲበቅል ያደርጋል። ያው ሽንኩርቱን ፈጭተን ጭማቂውን ለ30 ደቂቃ ጭንቅላታችን ላይ ማቆየት ያስፈልጋል። ጭንቅላታችን ላይ እንደዚህ ጄንትሊ ማሳጅ ማድረግ ያስፈልጋል ማለት ነው። ከዛ በኋላ መታጠብ ማለት ነው። 5ኛው ነገር ምን ነው? ደርማ ሮለር የምንለው ማለት ነው። ይሄ መሳሪያ ነው። ይህ መሳሪያ ያው ጥቃቅን መርፌዎች ያሉት ሲሆን የራስ ቅል ላይ ሲጠቀሙበት ያው ቆዳው ራሱን እንዲያድስና ኮላጅን እንዲያመርት ያነቃቃዋል ማለት ነው የራስ ቅላችን ላይ። ስለዚህ እነዚህን 5 ነገሮች እንደ መፍትሄ ተቀምጠዋል ማለት ነው። ያው መቼ ነው ሐኪም ማማከር ያለብን? ችግር ነው ወይ ራሰ በረሃነት የሚለውን ነገር ደግሞ ለማየት እነዚህ በቤት ውስጥ ብለን ያዘጋጀናቸው መፍትሄዎች ካልሰሩ ወይም ደግሞ የፀጉር መርገፉ በጣም ፈጣን ከሆነ የቆዳና የፀጉር ስፔሻሊስት ላይ ወይም ደርማቶሎጂስት ማማከር አለብን ማለት ነው። እንደ ሚኖክሲዲል ወይም ደግሞ ፌናስትራይድ ያሉ የህክምና መድኃኒቶች ሊታዘዙልን ይችላሉ። ኢፌክቲቭ ስለሆኑ ሊታዘዙልን ይችላሉ ማለት ነው እና እነዚህን ቢሮል መጠቀም
ያስፈልጋል ማለት ነው። እንግዲህ ውድ ተመልካቾቼ ፀጉርን መንከባከብ ትዕግስት ይጠይቃል። ዛሬ የጀመራችሁትን ለውጥ ውጤቱ የሚታየው ከ3 እስከ 6 ወር ባለው ጊዜ ውስጥ ነውና ቪዲዮን ከጠቀማችሁ ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉ፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። በቀጣይ ምን አይነት ቪዲዮ እንድሰራ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። አመሰግናለሁ። ቻው